ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲ ራዋቲው ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይሄንን ፕሮግራም ከሀገር ውጪ መታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ ያክብሮት ግብዣችን ነው። በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው በሊቨርፑል ወቅታዊ የዝውውር መረጃ ነው። ከምሽት ጀምሮ በተሰማ የዝውውር መረጃ ትኩረት በማድረግ የመጨረሻ የሳምንቱ የሥራ ቀን እስከ አርብ ምሽት እስከ አርብ ሌሊት ድረስ የሊቨርፑል ቀጣይ ስቴፕና በተለይ እየተጠበቀ የሚገኘው ሊጠናቀቅ ከጫፍ ለደረሰው የፍሎሪያን ቪርትዝ የዝውውር ሂደት ምን ይመስላል የሚለውን እንግዲህ እስከ ምሽት 8 ሰዓት ተኩል ድረስ መረጃውን ተከታትለን እንግዲህ የመጨረሻ ሪፖርት የወጣውን ተመልክተን የመጨረሻ ፋይናል ስቴጅ ምን ይመስላል የሚለውን በዚህ ፕሮግራም እናነሳለን። እንዲሁም ቆይታቸው ያልተረጋገጡ ክለቡን ለመልቀቅ የተቃረቡ ተጫዋቾች እነማን ናቸው የሚለውን ደግሞ ሙሉ ሊቨርፑልን ትኩረት በማድረግ ነው በዚህ ፕሮግራም እንግዲህ ቆይታ የምናደርገው። የሊቨርፑል ደጋፊዎች የዚህን ፕሮግራም ተደራሽነት እንዲሁም ይህንን ፕሮግራም የምታደምጡ የሌሎች ክለቦች ደጋፊዎችም ላይክ እንድታደርጉ ላይካችሁ በእጅጉ ይጠቅመናል። የፕሮግራሙን ተደራሽነት ከፍ ስለሚያደርግ በላይክ እንድታግዙን አዲስ ሆናችሁ ሰብስክራይብ በማድረግ እንድታደምጡን ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ እንድታደርጉ በድጋሚ እየጋበዝን ፍሎሪያን ቪርትዝ ዝውውር እንግዲህ እውነታውን ለሚመለከት ቀናት ወይም የተወሰኑ ጊዜያት ፈጅቶ የሊቨርፑል ተጫዋች የመሆኑ ጉዳይ 100% የማይቀር ነው። በየትኛው መመዘኛ ይሄ ዝውውር ሂደት እንደማይቀር ይታወቃል። ሁለቱ ክለቦች ከስምምነት ላይ መድረሳቸው 100% ይጠበቃል። በየትኛው መመዘኛ ፍሎሪያን ቪርትዝ በሌቨርኩዘን ቤት 2025 2026 አይቀጥልም። ፍሎሪያን ቪርትዝ ደግሞ በሌቨርኩዘን ካልቀጠለ ቀጥታ ማረፊያው የሚሆነው አንፊልድ ነው። ዋን ዌይ ነው። ይሄ አሁን የአንድ ፈረስ ግልቢያ ብቻ ነው። ይሄ ዝውውር ሂደት ወደ ሊቨርፑል የሚደረገውን ጉዞ አሁን ድርድሮችን ለማፋጠን የሚደረጉ ቀጣይ ስቴፖች ቀጣይ ሂደቶች እያንዳንዱ ጉዳይ ወሳኝነት አለው። ምክንያቱም የሚከፈለው ክፍያና የሚወጣው ገንዘብ በአጠቃላይ ሙሉ ፓኬጁ የብሪቲሽ ሪከርድ ነው። አሁን ላይ ግን ኢኒሻል ፔይመንት ከተጫዋቹ ብቃት ጋር ባልተያያዘ መልኩ የሚከፈለው ክፍያ ደግሞ የብሪቲሽ ሁለተኛው ሪከርድ ክፍያ ነው። ስለዚህ በጣም ጥንቃቄና ሊቨርፑሎች እዚህ ጋር ሂሳብ መዝገባቸውን እየተመለከቱ ሌሎች ድርድሮችን እያደረጉ ጊዜና ሰዓትን በአግባቡ እየተጠቀሙ እንግዲህ ይሄን ዝውውር ለማጠናቀቅ በመጨረሻ ፋይናል ስቴጅ ላይ ተደርሷል። አሁን የሊቨርፑል ደጋፊዎች የሚጠብቁት በብቸኝነት በተናጠል የሚጠብቁት መረጃ ለሜዲካል ኪርኪቢ የሚደርስበትን ቀን ነው። በሁሉም ረገድ ሊቨርፑልና ባየር ሌቨርኩዘን ስምምነት ላይ ደርሰዋል። የመጨረሻ ዲቴል እየተደራደሩ የሚገኙበት ቅድመ ሁኔታ አሁን ላይ ሊቨርፑሎች 118 ሚሊዮን ፓውንድ የሚደርስ በቀጥታ የሚከፈል 100 ሚሊዮን ፓውንድ ያ ማለት የስትራክቸር ክፍያ በውስጡ ተካቶበት በተጫዋቹ ብቃት የሚጨመር 13 ሚሊዮን ፓውንድ በኮንትራቱ ማብቂያ የመጨረሻ ዘመን ላይ በሚያሳካው ስኬት ደግሞ የሚከፈል ተጨማሪ 5 ሚሊዮን ፓውንድ በአጠቃላይ ወደ 18 ሚሊዮን ፓውንድ ወደ 140 ሚሊዮን ዩሮ አካባቢ የሚጠጋ የመጨረሻ ክፍያ ጥያቄ አቅርበው ተቀባይነት እንዳገኙ ምሽት ላይ በኢንስታግራም ገጹ ላይ ፋብሪዚዮ አረጋግጧልና የመጨረሻ ፋይናል ዲቴልን አርብ ዕለት ሌሊት እያጠናቀቁ ነው የሚገኙት። ስለዚህ የሥራ ፍቃድ ተጫዋቹ አግኝቶ ወደ ሊቨርፑል ለሕክምና ምርመራ የሚመጣው ሰኞ ይሆናል ማለት ነው። ቅዳሜና እሁድ ዶክመንቶችን ይቀያየራሉ። ሁለቱ ክለቦች መስማማታቸውን ሰኞ ዕለት ያሳውቃሉ።
ስለዚህ የፍሎሪያን ቪርትዝ ዝውውር ካሁን በኋላ ለሊቨርፑል ደጋፊዎች የመጨረሻው ዘገባችን የሚሆነው ካሁን በኋላ የምንሰራው ቪዲዮም ሆነ ዘገባ ወደ እናንተ የምናደርሰው መጠናቀቁን ወይም ለሕክምና ምርመራ አንፊልድ ሲደርስ ከታክቲካዊ ጉዳይ ከተለያዩ ሁኔታዎች ጋር በማያያዝ ነው የምናነሳው። የመጨረሻ አሁን 100% የተረጋገጠው መረጃ ሁለቱ ክለቦች በመጨረሻውና በሶስተኛው የሊቨርፑል ጥያቄ ባቀረበው አዲሱ የክፍያ ሂደት 100% ባየር ሌቨርኩሰኖች ተቀብለዋል። የተቀበሉበት ግን ዋነኛ ምክንያት በግልጽ በአንድ ተንታኝ አማካኝነት ብቻ ነው የተዘገበው፣ በዘ ታይምስ ዘጋቢው ፖል ጆይስ። ነገር ግን ዴቪድ ኦርኒስተን ይሄን ፖስት ሪትዊት አድርጓል። ነገር ግን የራሱን ማብራሪያ እዛ ጋር አብራርቶ ነው ያጋራው የታማኙ የእንግሊዝ ዘጋቢ። ነገር ግን ፖል ጆይስ መዘገቡ ለአብዛኛው የሊቨርፑል ደጋፊዎች በቃ የዝውውር ሂደት መጠናቀቁን ይሄ ስጋት በስተመጨረሻ የክፍያ ሂደት ላይ ስምምነት ባይኖር ይሄ ዝውውር ሂደትን ሊቨርፑሎች ሊተውት ይችላሉ የሚል ጠንካራ ስጋት ነበር። እንዲሰጋ ደግሞ ምክንያት ከሆኑ ጉዳዮች መካከል አንዱ የሞሲ ካሴዶ ነው፣ ሌላኛው ደግሞ የማርቲን ዙቢመንዲ ነው። አይ ይሄ ተጫዋች ከዚህ በላይ አይገባውም ብለው ካመኑ አይከፍሉም እና ይሄ ቢዲንግ ዋር ውስጥ መግባት አይፈልጉም፣ አሰልቺ ድርድር ማድረግ አይፈልጉም። ነገር ግን ጊዜና ሰዓትን የጠበቀ ድርድር አድርገው በተለይ በተጫዋቹ ወገን በኩል የተጠቀሙት የድርድር አቅም እስከዛሬው ድረስ ባየር ሌቨርኩሰን የሌሎች ክለቦችን ጥያቄ እንዳያዳምጥ ተጫዋቹን ወደ ሊቨርፑል መዘዋወር ብቻ እንደሚፈልግ ይፋ ካደረገበት ጊዜ አንስቶ እንግዲህ ሁሉም ክለቦች ራሳቸውን ከዝውውሩ ውጪ አድርገው ሊቨርፑሎች እንግዲህ በስተመጨረሻም ከአሰልቺው የዝውውር ድርድር በኋላ በመጨረሻም ስምምነት ላይ ደርሰዋል። በቀጣይ ቀናት እንግዲህ በተለይ የኔሽን ሊግ የደረጃ ጨዋታ በፈረንሳይና ጀርመን መካከል ይደረጋል። ያን ጨዋታ ፍሎሪያን ቪርትዝ ካደረገ በኋላ ነው በቀጥታ ወደ ሊቨርፑል በረራ የሚያደርገው የሕክምና ምርመራውን ለማድረግ እና የሊቨርፑል ደጋፊዎች በስተመጨረሻ መስማት የሚፈልጉትን መረጃ ብዙ ሲገላበጥ ብዙ ሲባልበት ቆይቶ እንግዲህ አርብ ሌሊት ላይ ታረጋግጧልና የ113 ሚሊዮን ፓውንድ የሊቨርፑል የተሻሻለው ጥያቄ በስተመጨረሻም ተቀባይነት አግኝቷል ማለት ነው እና የተጫዋቹ ዝውውር ወደ አንፊልድ የሚደረገው ከሰኞ ጀምሮ የመጀመሪያ ዙር ሕክምና ከዛም በኋላ ሁለተኛ ዙር እስከ ቀጣይ አርብ ድረስ ተጫዋቹ የሊቨርፑል ንብረት ይሆናል። ይሄ ማለት ተጫዋቹ ሕክምናውን የሕክምና ምርመራ የተለያዩ ጉዳዮችን የሚያጠናቅቅበት ሳምንት ቀጣይ ሰኞ ጀምሮ ይፋ ይሆናል ማለት ነው። ስለዚህ የፍሎሪያን ቪርትዝ ዝውውር በስተመጨረሻም ባለፉት ቀናት ውስጥ በተደረገው ድርድር በተለይ አርብ ከሰዓት በኋላ ሊቨርፑሎች ያቀረቡት የመጨረሻ የተሻሻለው ሶስተኛ ጥያቄ በባየር ሌቨርኩሰን ተቀባይነት አግኝቷል። በተለይ የሊቨርፑሎች የመጨረሻ 13 ሚሊዮን ፓውንድ ተጨማሪ ክፍያ ለማድረግ ፈቃደኛ መሆናቸው እንጂ ሊቨርፑል በመጀመሪያው ጥያቄ 109 ሚሊዮን ፓውንድ ወደ 134 ሚሊዮን ዩሮ አካባቢ ሲያቀርብ ጥያቄው ተቀባይነት ያላገኘው ምንም አይነት ተጨማሪ የተጫዋቹ ብቃት ማሻሻያ የሚያሳካው ስኬት በዛኛው ጥያቄ ላይ አልተካተተም። ነገር ግን ሊቨርፑሎች እዛ ጋር መጠቀም የፈለጉት አንድ ትልቅ አድቫንቴጅ አለ። ባየር ሌቨርኩሰን 150 ሚሊዮን ፓውንድ ብሎ ይቅርታ 126 ሚሊዮን ፓውንድ ወደ 150 ሚሊዮን ዩሮ አካባቢ ቢጠይቁም ነገር ግን በቀጣይ የውድድር ዓመት ፍሎሪያን ቪርትዝ የፋይናል የኮንትራት ዘመኑ ላይ ነው የሚገባው። በዛው ወቅት ደግሞ የኮንትራት ማብቂያው ላይ የሚገኝ ተጫዋችን አንድ ክለብ በየትኛውም ብቃት ላይ ቢገኝ የዛን ያክል የተጋነነ ክፍያ አይከፍልም። የፈለገ ወርልድ ክላስ ቢሆን ኮንትራቱን ስለሚገዛ
የዛን ተጫዋች ኮንትራት ስለሚገዛ አንድ አመት ወይም የተወሰኑ ወራት ለቀረው ተጫዋች በብዙ ሚሊዮን ፓውንዶች አያወጡም። ስለዚህ ሊቨርፑሎች ትልቁ ታክቲክ ቀደም ብሎ ተጫዋቹን ማስማማት ነው። በአመት ወደ 22 ሚሊዮን ፓውንድ አካባቢ ያገኛል። የተጫዋቹ ደሞዝ ከመሐመድ ሳላ በመቀጠል በሊቨርፑል ቤት ከፍተኛ ደሞዝ ተከፋይ ነው የሚሆነው። እነዚህ ጉዳዮች ቅድመ ሁኔታዎችን በተለይ ስሎት በሱ ዙሪያ መገንባት ለፈለጉት ቡድን ያቀረቡለት ፕሮጀክት እና ያነጋገሩበት መንገድ ተጫዋቹን በይበልጥ ወደ አንፊልድ እንዲዘዋወር ፍላጎቱ ከፍ ብሎ ክለቡን እንዲጫን የሊቨርፑልን ጥያቄ እንዲቀበል። ነገር ግን የተጨመረው 13 ሚሊዮን ፓውንድ ላይ አንድ የዝውውር ሂደትን ግልጽ እናደርግ። እዚህ ጋር 109 ሚሊዮን ፓውንድ ሊቨርፑል ሲከፍል በ5 አመት ተኩል ኮንትራት ነው የሚከፍለው፣ እየተቆራረጠ ማለት ነው፣ በአንዴ የሚከፈል አይደለም። ነገር ግን በዚህ የዝውውር ሂደት ላይ 21.9% የሚያገኘው ክለብ ኮሎኝ ነው፣ የተጫዋቹ ዋና ባለቤት ወይም ያሳደገው ክለብ ማለት ነው። በዛ ወቅት ደግሞ በዛ ክለብ እያለ ነው የርገን ክሎፕ እና ማይክል ኤድዋርድ ተጫዋቹን የመለመሉት። ገና የ16 አመት ከምናምን ቀናት ላይ እያለ ነው የሊቨርፑል ኃላፊዎችና ክሎፕ የመለመሉት። ከኮሎኝ በቀጥታ ወደ ባየር ሌቨርኩዘን ከተዘዋወረ በኋላ በየትኛውም ወቅት ሌቨርኩዘን ሲሸጥ ከትርፉ ላይ ተካፋይ ወይም የተወሰነ ፐርሰንት ገቢ እንዲያገኝ ኮሎኝ ተስማምቶ ነው የሸጡት። ስለዚህ ሊቨርፑሎች ያን ያቀረቡት 109 ሚሊዮን ፓውንድ ላይ 20.56% ምናምን ኮሎኞች ስለሚያገኙ በተጨማሪ ክፍያ ያንን የኮሎኝን ክፍያ ሊቨርፑሎች እንዲያካትቱ ነበር እስከ 126 ሚሊዮን ፓውንድ አካባቢ የተጠየቀው የነበረው ሊቨርፑል። አሁን ግን 100 ሚሊዮን ፓውንድ ዋስትና ያለው ብቃቱ ታይቶ 13 ሚሊዮን ፓውንድ የሚጨመር 5 ሚሊዮን ፓውንድ ደግሞ በስኬት በመጨረሻው ኮንትራት ላይ የሚጨመር በአጠቃላይ የ118 ሚሊዮን ፓውንድ የብሪቲሽ ሪከርድ ፓኬጅ ሊቨርፑል ዊዘጋ የተስማማው ከባየር ሌቨርኩዘን ጋር በዊዘ ዝውውርና የኮሎኝም በዚህ ዝውውር ላይ መገኘት ወሳኝነት ነበረው ድርድሩ ላይ። በመጨረሻም እንግዲህ ሊቨርፑል ፋይናል ስቴጁን በእንዲህ መልኩ ለማጠናቀቅ ከየትኛውም ጊዜ በላይ ተቃርቧል። ምናልባት በስራ ቀናት ውስጥ እነ ፋብሪዚዮ ሂርዊጎ ላይሉ ይችላሉ። ምክንያቱም ይፋዊ ግሪን ላይት ሁለቱ ክለቦች መስማማታቸውን ይፋ ያድርጉ እንጂ ተጫዋቹን ለሜዲካል ቅዳሜና እሁድ ወደ ኪርኪቢ መጓዝ አይችልም። አንደኛ የኔሽን ሊግ የደረጃ ጨዋታ አለ። በሁለተኛ ደረጃ ደግሞ የስራ ፍቃድ ለማግኘት በስራ ቀናት የሚደረግ የዝውውር ሂደት ነው ፍቃድ የሚያገኘው። ስለዚህ ሊቨርፑሎች እንግዲህ ሁለተኛ ፈራሚዎችን ፍሎሪያን ቪዝን ሰኞ ማለዳ እንግዲህ ወደ ኪርኪቢ የትሬኒንግ ማዕከል በማምጣት የመጀመሪያ ስቴጅ ትልቁ ምርመራ ይጀምራል ማለት ነው። ከዛ በመቀጠል ሮብ ወይ ሐሙስ የሚሎስ ኬርኬዝ ዝውውር ይጠናቀቃል። ሁለቱን ተጫዋቾች የአርብ ወይም ቅዳሜ ይፋ ያደርጋል ክለቡ፣ የዛሬ ሳምንት ማለት ነው። የክለቡ ቋሚ ንብረት መሆናቸውንና የማለያ ቁጥራቸውን ያሳውቃልና በአሁኑ ወቅት ትልቁ የሊቨርፑል ደጋፊዎች መስማት የሚፈልጉት አጓጊው ልብ አንጠልጣዩ ከመቼ የዝውውር ሁለቱ ክለቦች መካከል ስምምነት ላይ ተደረሰ የሚለው ጉዳይ እንደ የትኛውም እግር ኳስ ቤተሰብ ይሄ የዝውውር ሂደት እስካሁን ድረስ ባለው የዓለም የእግር ኳሱን ቤተሰብ ትኩረት ከሳበ ትልቅ ዝውውር እንደዚህ የዝውውር ሂደት እንግዲህ መነጋገሪያ አርዕስት የሆነ በዚህ ወቅት ያለ አይመስለኝም። የትኛውም የዝውውር ዘጋቢ ይሄን የዝውውር ሂደት ይከታተላል። እያንዳንዱን ደቂቃዎች በዚህ የዝውውር ሂደት ላይ ያሉትን ጉዳዮች ቶሎ በአፋጣኝ ሪፖርት እያደረጉ እንደውም አንድ መረጃ ስመለከት ነበር በአንድ ትሬድማርክ በሚባል አንድ ጥናት በሚያደርግ ካምፓኒ አማካኝነት የተለቀቀ ዘገባ ነበር። በፌስቡክ ነው የተመለከትኩትና የተረጋገጠ መረጃ ምንጭ ነው። በፍሎሪያን ቪዝ ዘገባ ብቻ አንድ ሪፖርተር በሚያወጣው መረጃ በአማካይ
ወደ 9.6 ፋሎወሮቹ እያደጉ መጥተዋል እና አብዛኛው ተከታዮች የመጡት ከዊዝ ዝውውር በኋላ የዛ ሪፖርተር ተከታዮች በሶሻል ሚዲያ በአጠቃላይ የሁሉም ትዊተርም ኢንስታግራምም ፌስቡክም ሌሎችም ፋሎወራቸው ከፍ ሲል በአማካይ ከፍ ያሉትን ሬንጅ እየተመለከተ 9.2% የዚህ ተጫዋች የዝውውር ሂደት ትኩረት ማግኘት ምን ያክል ትልቅ እንደሆነ ሰፊ እንደነበር እየጻፉ ነው የሚገኙትና በስተመጨረሻ ፍሎሪያን ቪርትዝ ወደ ሊቨርፑል ለሕክምና ምርመራ መምጣት ብቻ ነው የሚቀረው። ሁለቱ ክለቦች አሁን ላይ ያደረጉ የሚገኙት ቀጥተኛ ድርድር አከፋፈሉን እንዴት ሊቨርፑል እንደሚከፍል ብቻ ነው። በተቀረው የሊቨርፑል ሶስተኛ የመጨረሻ ጥያቄ በባየር ሌቨርኩዘን በኩል ተቀባይነት አግኝቷል። ካሁን በኋላ እንግዲህ የሊቨርፑል ደጋፊዎች ሪላክስ አድርጎ ይሄ ተጫዋች የሚለብሰው 14 ነው ይላሉ፣ ግማሹ 17 ነው የሚሉም አሉ። ያው 10 ቁጥር ማሊያ አለመጠየቁን ራሱ አረጋግጧል። ግን ይቅርታ የሊቨርፑል ደጋፊዎችን አንድ ምናልባት በአብዛኛው ሶሻል ሚዲያ ያ ቪዲዮ ስለተዘዋወረ ተመልክተውት ሊሆን ይችላል። ፍሎሪያን ቪርትዝ ከጀርመን ፖርቱጋል ጨዋታ በኋላ በመልበሻ ቤት ኮሪደር አካባቢ ሜዳውን ለቀው ተጫዋቾች ወደ ቲም ባስ ሲሄዱ የሊቨርፑሉ ሪፖርተር ዴሊ ሜሉ ሉዊስ ስቲል በሊቨርፑል ፍላጎት ወይም በሊቨርፑል ፕሮጀክት ተማርካል ወይ ወደ አንፊልድ ወደ ሊቨርፑል ለመምጣት ፍላጎት አለ የሚል ጥያቄ በቀጥታ ቪርትዝን ሲጠይቁት በአንገቱ ምልክት አዎ የማለት ምልክት ወይም አንገቱን እየለቀነቀ ምላሽ ሰጥቷል። ስለዚህ ዝውውሩ በመጀመሪያ ደረጃ ኮንፈርም መሆኑ ማለት ያለውን እውነታ ለተመለከተ ትልቁ ማረጋገጫ ሊሆን የሚችለው ቪርትዝ ያለፈው ሳምንት በቀጥታ በኢንስታግራም ፔጁ ላይ እኔ የትኛውንም ተጫዋች ማሊያ አልጠየቅኩም፣ ለሁሉም ተጫዋቾች የተለየ ከበሬታ አለኝ እና 10 ቁጥርን በጣም ነው የምወደው፣ ግን የትኛውንም ተጫዋች ማሊያ ቁጥር አልጠየቅኩም። የፍሎሪያን ፕለተንበርግን ዘገባ ፍጹም አጣጥሎት ነው ተጫዋቹ በኢንስታግራም ፔጁ ላይ የለጠፈው። ያ ማለት ደግሞ ዝውውሩ ምን አይነት ስቴጅ ላይ እንዳለ ያለፉት ቀናት ራሱ ተጫዋቹ ኮንፈርም አድርጓል። ስለ ማሊያ ቁጥር ድርድር ከተጀመረ ስለዚህ የተጫዋች ቀዩ ማሊያ መልበሱ ጉዳይ ተረጋግጧል ማለት ነው። አሁን ግን በይበልጥ በታማኝ ዘጋቢዎች ዘንድ ኮንፈርም ሆኗል። ፖል ጆይስ እንደውም እንደሚለው ከሆነ ሊቨርፑል ፓኬጁን ማሳደጉ ብቻ ሳይሆን ፓኬጅ ውስጥ የተካተቱ ሌሎች ቦነሶችም አሉ ዝውውሩ ሲጠናቀቅ ይፋ የሚሆኑ ነው የሚለው። ዴቪድ ኦርኒስተን እንደሚለው ከሆነ ያቀረብኩላችሁን የክፍያ ስርዓት በደንብ የተነተነው የአትሌቲክሱ ዘጋቢ ነው። ፋብሪዚዮ ደግሞ በኢንስታግራም ገጹ ላይ ከሰኞ ጀምሮ የሕክምናውን ግሪን ላይት ያገኛል ብሎ ኮንፈርም አድርጓልና በመጨረሻም አርብ ከሌሊቱ 8:30 9 ላይ ይሄን መረጃ ተመልክተን በቪርትዝ በኩል ያለውን ወቅታዊ መረጃ እንግዲህ ለ18 ደቂቃ በደንብ ግልጽ በሚሆን መልኩ ወደ እናንተ ያደረስኩ ይመስለኛልና ይሄን ፕሮግራም የምታደምጡ የሊቨርፑል ደጋፊዎች 100% ፍሎሪያን ቪርትዝ የሊቨርፑል ንብረት መሆኑ አይቀርም፣ ተረጋግጧል። ስለዚህ ሕክምና ምርመራውን ሲያደርግ በቀጣይ ሳምንት ምንመለከተው ይሆናል። የብሪቲሽ ሪከርድ መሰበሩን ግን ኮንፈርም የሚደረግበት መንገድን መጠበቅ አለብን። ምክንያቱም አሁን ላይ የብሪቲሽ ሪከርድ አይሰበርም አሁን ላይ በተስማሙበት የዝውውር ሂደት። ምክንያቱም ሊቨርፑል 100 ሚሊዮን ፓውንድ ዋስትና ያለው ከ13 ሚሊዮን ፓውንድ ጋር አቅርቦ ነው ተቀባይነት ያገኘው። 5 ሚሊዮን ፓውንዷ ደግሞ ክለቡ ከተጫዋቹ ጋር እስከ ኮንትራቱ ማብቂያ ድረስ ባሉ ስኬቶች ውስጥ ታይቶ የሚጨመር 5 ሚሊዮን ፓውንድ። ስለዚህ ፓኬጁ ነው 118 ሚሊዮን ፓውንድ። ሊቨርፑል ስኬታማ በቀጣይ 5 ዓመት አልሆነም ማለት ደግሞ የብሪቲሽ ሪከርድ አይሰበርም ማለት ነው። ስለዚህ የቪርትዝ ወደ ሊቨርፑል የተዘዋወረበት የመጨረሻ ፕራይስ ታግ ይፋ የሚሆነው ሰኞ ዕለት ነው ማለት ነው። አሁን ላይ ግን የተስማሙበት ፓኬጅ ይሄን ይመስላል። ሌቨርኩዘን እንግዲህ ጠቀም ያለ ጥቅምም ትርፍም ውጤታማነትም ከዚህ ተጫዋች ጋር አብሮ በጋራ
በእንዲህ መልኩ አሳልፏል። ስለዚህ የቪዝ ዝውውር አሁን ላይ ከስጋት 100% ነፃ ወጥቷል። ምንም አይነት ስጋት የለውም ማለት ነው። ስለዚህ በቀጣይ እንግዲህ ቪዝን ስሎት የትኛው ፖዚሽን ላይ ያጫውቱታል? በተለይ የዚህ የአማካይ ስፍራ የማጥቃቱን ዲፓርትመንት ልብ ትሆናለህ 10 ቁጥር ቦታ ብለው ቃል የገቡበት መንገድ እንዴት ስሎት ሊገለገሉበት ነው? ከራያን ግራቨንበርግ ማካሊስተር ጋር ወይስ ማካሊስተር አንድ ከታቀደ የ6 ቁጥር ተጫዋች ጋር? እሱን ደግሞ ሜዲካሉን ሲያጠናቅቅ ሰፊ ፕሮግራም በታክቲካል ጉዳዮች ዙሪያ ይዘንላችሁ እንመጣለን። ሌላኛው ጉዳይ እንግዲህ ያለፈው ሳምንት ከሰኞ ጀምሮ ዱፕሊኬት የሆነ የዝውውር ሂደት ፕሮግራም ደጋፊን እየሰሩ ከማሰልቸት ብለን እስከ መጨረሻ ድረስ ስንመለከተው የነበረው የሉዊስ ዲያዝ ጉዳይ ነው። የሉዊስ ዲያዝ ጉዳይ ያለፈው ሳምንት አብዛኛው የሊቨርፑል ደጋፊን ጨምሮ የእግር ኳሱ ቤተሰብ ሲያደምጠው የቆየ የዝውውር ሂደት ነው። የዚህ ተጫዋች ቆይታ እስካሁን ድረስ አልተረጋገጠም፣ አልታወቀም፣ ወይም የተረጋገጠ ነገር እየወጣ አይደለም በተጫዋቹ ዙሪያ። ግን አንድ የታመነ ደግሞ እውነታን የያዘ መረጃ ያለፈው ሳምንት ስታደምጡ እንደነበር እንግዲህ እርግጠኛ ነኝ በሉዊስ ዲያዝ የዝውውር ሂደት ላይ። ዋነኛው ጉዳይ እንግዲህ በይፋ ባርሳ ከተጫዋቹ ጋር ግንኙነት አድርጎ ለሊቨርፑል ይፋዊ 72 ሚሊዮን ፓውንድ አቅርቦ ነበር። ሊቨርፑል በፍጥነት ነው ይህን ጥያቄ ውድቅ ያደረገው። ሊቨርፑሎች እንግዲህ ተመጣጣኝ ወይም በሱ ስታንዳርድ ደረጃ ወይም ከሱ በተሻለ ደረጃ ተጫዋች እስካላገኙ ድረስ ሉዊስ ዲያዝን ለመሸጥ አሁን ላይ ፍላጎትም እቅድም የላቸውም። ይሄን የሊቨርፑል ሪፖርተር ፖል ጆይስ ነው የዘገበው። ከሱ በተሻለ ሁኔታ ስለ ተጫዋቹ ወቅታዊ አንዳንድ ነገር ይገልጻል ተብሎ የሚጠበቅ ወይም የሚታሰብ ዘጋቢ ይኖራል ብዬ አልጠብቅም። ምክንያቱም ፖል ጆይስ ማለት ለሊቨርፑል ከየትኛውም ሪፖርተሮች ቅርብ የሆነ ዘጋቢ ነው። ከነ ጄምስ ፒርስም የተሻለ ሪፖርተር እንደሆነ በስፋት ይነገርለታልና ይሄ ዘ ታይምስ ዘጋቢ እንደሚለው ከሆነ ሊቨርፑል በቦታው ላይ ተገቢውን ተተኪ ሳያገኝ ተጫዋቹን መልቀቅ አይፈልግም። አንደኛው ይሄ ነው። ሁለተኛ ተጫዋቹን ለሽያጭም አላወጣም። በርካታ ጥያቄዎች ሲመጡ ሪጀክት አድርጓል። ግን አንድ ጥያቄ አልናስር ለሊቨርፑል ያቀረበው ጥያቄና ሊቨርፑሎች ሊያዳምጡ የሚችሉበት ቅድመ ሁኔታ አለ። ለምሳሌ ያለፈው ጊዜ ለብሩኖ ፈርናንዴዝ 100 ሚሊዮን ፓውንድ አልሂላል አቅርቦ ውድቅ ሆኖበታል። እና የብሩኖ ፈርናንዴዝ እድሜ ስኬት ከሉዊስ ዲያዝ ጋር በተመሳሳይ መነጽር ሲታይ እንደ ተጫዋች ብቃት እንደ ተጽዕኖ የብሩኖ ፈርናንዴዝ ከፍ ሊል ይችላል። ነገር ግን ለአንድ ቡድን አገልግሎትና ለወቅታዊ ብቃት በሚከፈል ዋጋ እድሜን ባማከለ መልኩ ደግሞ ከተመለከትን የሉዊስ ዲያዝ ከፍ ይላል። ስለዚህ ሊቨርፑሎች የባርሳን ጥያቄ 72 ሚሊዮን ፓውንዱን ውድቅ ካደረጉበት ምክንያት መካከል ተጫዋቹ ከብሩኖ እድሜ ጋር ከግምት ውስጥ በማስገባት የተሻለ ክፍያ እስከሚቀርብ ድረስ ተጫዋቹን ላለመሸጥ ወስኗል። ይሄ ማለት ደግሞ ዘንድሮ ተጫዋቹን ካቆዩት በቀጥታ የ5 ዓመት ኮንትራት ይፈርማል ማለት ነው። ስለዚህ በሉዊስ ዲያዝ በኩል ያለው ወቅታዊ ሁኔታ ይሄ ነው። ተጫዋቹ የሚሸጥ ከሆነ ሊቨርፑሎች ከ80 ሚሊዮን ፓውንድ በላይ ይፈልጋሉ። አልናስር ያቀረበው ክፍያ ደግሞ ወደ 85 ሚሊዮን ፓውንድ ነው። ነገር ግን ከብሩኖ ፈርናንዴዝ እድሜ ብቃት አስተዋጽኦ በዘንድሮ የውድድር ዓመት ከስኬት ጋር ሲመለከቱ ለሉዊስ ዲያዝ የተሻለ ክፍያ መቅረብ አለበት ብለው ስላመኑ ተጫዋቹን ላለመሸጥ ወስነዋል። ያ ክፍያ የሚመጣ ከሆነ ምናልባት ከ100 ሚሊዮን ዩሮ በላይ ለሊቨርፑል የሚቀርብ ከሆነ ጥያቄውን ሊያደምጡ ይችላሉ ነው። ነገር ግን የሊቨርፑል አቋም እስከ ዘንድሮ የውድድር ዓመት ማብቂያ እስከ ሳመር ድረስ ያለው የዲያዝን ኮንትራት ማራዘም፣ ተጫዋቹን በአንፊልድ ማቆየት ነው።
አይ ካልሆነ የመልቀቅን ወይም ክለቡን መልቀቅ እንደሚፈልግ አንዳንድ የሚነግሩ እውነታዎች በኢንስታግራም ፔጆች ሲለቀቁ ነበር። በተለይ በቤተሰቡ አማካኝነት እንዲሁም ተጫዋቹ ደጋፊውን ሲያመሰግን በተደጋጋሚ ይደመጥ ነበርና እንደነዚህ አይነት ሁኔታዎች ደግሞ ተጫዋቹ አንድ ተጫዋች ክለብ ሊለቅ ሲል ከዛ ክለብ ጋር ያለውን ልዩ ቆይታዎች እያነሳ ሚሞሪዎችን በሂስቶሪው ላይ ያስቀምጣል ብሎ ያምናሉ የዝውውር ዘጋቢዎችና ይህንን መነሻ በማድረግ ዲያዝ ሊለቅ ይችላል። ነገር ግን የሊቨርፑል አቋም ይሄ ነው። የመልቀቅ ፍላጎት አሳይቶ ሊሆን ይችላል። እሱንም ከዚህ ቀደም ስንጠቅስላችሁ ነበር። ይሄ ተጫዋች ሊለቅ የሚችልበት እድልም ሊቆይ የሚችልበትም እድል እኩል ነው አሁን ላይ። ነገር ግን ሊቨርፑል የሚመጣውን ጥያቄ በጣም በከፍተኛ ገንዘብ ነው የተጫዋቹን የመልቀቂያ ዋጋ እየጠበቀ የሚገኘውና አልናስር የመጀመሪያ ፍላጎቱን ያሳየው በ85 ሚሊዮን ፓውንድ ነው። ያከፋፈል ስርዓቱ ደግሞ በደም የሊቨርፑልን የፋይናንስ ስርዓት ሊያረጋጋ የሚችል መሆኑ ምናልባት ይህ ጥያቄ ከሰኞ ጀምሮ የፍሎሪያን ቪርትዝ ዝውውር ሲጠናቀቅ ትኩረት ሊስብ ይችላል። ይህን ጉዳይ ግን ከቀጣይ ሰኞ ጀምሮ በደም ምንከታተለው ምንሰማው መረጃ ይመስለኛል በግሌ። ነገር ግን ከሉዊስ ዲያዝ ቀደም ብሎ ዳርዊን ኑኔዝ በ74.5 ሚሊዮን ፓውንድ ወደ አልሂላል የመሄዱ ጉዳይ አሁን ላይ በከፍተኛ ሁኔታ እየሰፋ እድሉ እየሰፋ መጥቷል። በቪክተር ኦሲሜን ዙሪያ አልሂላሎች ያደረጉት ድርድር እስከ 3ኛ ጥያቄ ድረስ ሄደው እንግዲህ ተቀባይነት እንዳላገኘ ነው ዘገባዎች የሚያሳዩትና በቀጥታ ትኩረታቸው ዳርዊን ኑኔዝ ሆኗል። ኑኔዝ ደግሞ ከአልሂላል የመጣውን ጥያቄ ለመቀበል ዝግጁ መሆኑ የሊቨርፑል ኃላፊዎች ደግሞ በዚህ የዝውውር መስኮት በይፋ ለሽያጭ ጥያቄውን ለማድመጥ የተቀመጡት አንደኛው ተጫዋች እንደምታውቁት ዳርዊን ኑኔዝ ነውና ሊቨርፑል በገዛበት ተቀራራቢ ዋጋ ተጫዋቹን ለመሸጥ የተቃረበ ይመስላል። ማረፊያውም አልሃሊ ነው የሚመስለው። ጥሩ የኮንትራት ማፍረሻ ክፍያ ለሊቨርፑሎች ቀርቧል። ከቀጣይ ሰኞ ጀምሮ የሁለቱ ላቲናውያን ቀጣይ ዕጣ ፈንታ የሚለይ ይሆናል። ግን አንድ ጉዳይ ጥርጣሬ ውስጥ ወይም ግምቶችን ሚዛናዊ ሆኖ እንዲታዩ ፍንጭ የሰጠ መረጃም እየወጣ ነው የሚገኘው በተለይ ከጀርመን ሚዲያ። ከዚህ ቀደም የፍሎሪያን ቪርትዝን የመጀመሪያ የሊቨርፑል ፍላጎትና ዝውውሩን መጥለፋቸውን እርግጠኛ ሆነን ስንነግራችሁ አንድ ትልቅ ዘገባ ከትልቅ ዘጋቢ አግኝተ ነው። ፓትሪክ በርግ ይባላል። የቢልድ ሪፖርተር ነው። ይሄ ሪፖርተር የሚጽፈው ምናልባት እንደነ ፖል ጆይስ በሳምንት አንድ መረጃም ሊሆን ይችላል። ነገር ግን ኮንፈርም የሆነ የተረጋገጠ መረጃ ነው በመጻፍ የሚታወቀው። የሱ መረጃ ደግሞ የእንግሊዝ ሪፖርተሮች በአብዛኛው ሪፖስት ያደርጋሉ። ያ ነው ተቀባይነቱን ትንሽ ከፍ ያደረገው። ይሄ ዘጋቢ እንደሚለው ከሆነ ሊቨርፑል ከሉዊስ ዲያዝ ይልቅ ኮርሊ ጋክፖን ለመሸጥ ፍላጎት አለው ነው የሚለው። ጥሩ ትርፋማ የሚያደርጋቸው ክፍያ ከቀረበ የማይቀበሉበት ምክንያት የለም፣ የመቀበል እድላቸው በጣም ሰፊ ነው ይላል። ባየር ሙኒክ የተጫዋቹ ፈላጊ ነው። ነገር ግን ሙኒክ ቀድሞ ጥረቱን የጀመረው ሚቶማ ላይ ነው። ነገር ግን የብራይተን የመልቀቂያ ዋጋ ጠንካራ እንደሆነ የተረዱ ይመስላል። ራፋኤል ሊያው ላይ ፍላጎት አሳዩ። ነገር ግን በተጫዋቹ ብቃት ላይ ጥያቄ ስላላቸው ድጋሚ መመልከት ያለባቸው ይመስላልና የተወሰኑ ሂደቶች ቀዝቀዝ ብለዋል። ነገር ግን ለኮርሊ ጋክፖ ከ55 እስከ 60 ሚሊዮን ፓውንድ ለማቅረብ ቅድመ ዝግጅት አድርገው የተጫዋቹን ተወካዮች ማናገራቸው ተጠቅሷል። ስለዚህ የሉዊስ ዲያዝ እና የኮርሊ ጋክፖ ቀጣይ የሊቨርፑል ዕጣ ፈንታውን የሚወስን ሳምንት በቀጣይ የምናየው ይሆናል። ጋክፖ ወይስ ሉዊስ ዲያዝ አንፊልድ የሚለቁ ይመስላችኋል? እስቲ በኮሜንት መስጫ አስቀምጡ። ነገር ግን የባየር ሙኒክ ጥያቄ ሲሪየስ ሆኖ ከመጣ ሊቨርፑሎች ለመሸጥ ወደ ኋላ አይሉም ነው ይሄ ሪፖርተር የሚለው እና ይህን ጉዳይ በዴሊ ሜልም በተለያዩም የእንግሊዝ ሚዲያ ከዛም በኋላ ሲስተጋባ ነበር። ነገር ግን ይፋዊ ጥያቄ ባርሳ ለሉዊስ ዲያዝ ይዞ መጥቶ ሊቨርፑሎች በፍጥነት ነው ጥያቄው ውድቅ ያደረጉት። እኛ ዲያዝን የመሸጥ በዚህን ሰዓት ፍላጎት የለንም፣ ተቀባይነት የለውም እንደ ጥያቄ ብሎ ነው ውድቅ ያደረጉት። ስለዚህ ጋክፖ ወይስ ዲያዝ በአንፊልድ ይቀጥላል። ነገር ግን ከሁለት አንዱ የትኛውን ተጫዋች ይልቀቅ
የሊቨርፑል አሁንም ተቀዳሚ ምርጫ አንቶኒ ጎርደን ነው። ይሄ ውስጥ አዋቂዎች የሚዘግቡት አንድ ራሱን የቻለ ዘገባ ነው። ከሁለት አንዱ ሊቨርፑሎች ከሸኙ በቀጥታ ታርጌት የሚያደርጉት አንቶኒ ጎርደንን። ወቅታዊ መረጃው በአጠቃላይ በሊቨርፑል ቤት ያለው ይህን ይመስላል። ቪዝን ተመለከትን፣ ኑኔዝን፣ ዲያዝ፣ ጋክፖ ቆይታቸውን ተመለከትን። የሚሎስ ኬርኬዝ ጉዳይ እንግዲህ የጊዜ ጉዳይ ነው። መቼ ወይም በምን አይነት ቀን በምን አይነት ሰዓት ይሆናል የሚለው ጉዳይ እንጂ ሁለቱ ክለቦች ድርድራቸው እንግዲህ ወደ መጨረሻ ደረጃ ደርሷል። ቀጣይ ሳምንት ጀምሮ ከምንሰማቸው የተጠናቀቁ ወይም ለሕክምና ከሚደረጉ ዝውውሮች ውስጥ አንዱ ሚሎስ ኬርኬዝ ይሆናል ተብሎ ይጠበቃል። ነገር ግን ሊቨርፑል ደጋፊዎች መስማትም ማየት የሚፈልጉት የፍሎሪያን ቪዝ ነው። ይሄ ተጫዋች እንግዲህ አሁን 100% ማለት እንችላለን። ከዚህ ቀደም 99% ዲሉ ተጠናቋል። ያቺ 1% ሚዛን ልደፋ ትችላለች የሚል ስጋት ይፈጥራል። አሁን ግን 1%ም አልቋል። ስለዚህ አሁን ከስጋት በጸዳ መልኩ ፍሎሪያን ቪዝ በቀዩ ማሊያ በቀዮቹ ቤት 25-26 የ10 ቁጥር ቦታን ይዞ ሲጫወት 100% እንመለከተዋለን። ከሰኞ ጀምሮ እንግዲህ የሕክምናው ምርመራ ዝውውሩ ሲጠናቀቅ የተከፈለው ፓኬጅና ሙሉ በሙሉ የብሪቲሽ ሪከርድ የተሰበረበት ነው ወይስ ገና የሚሻሻል ዝውውር ነው የሚለው ደግሞ ይፋ ሲሆን የሚለይ የሚታወቅ ስለሆነ ያኔ ሙሉ ዝርዝር ጉዳዮችን ይዘላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። በሌሎች ክለቦች ዝውውር እንመጣለን። ሰላም ቆዩ።